አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጥቅምት 14 በዝች ቀን ከ72ቱ አርድእት ውስጥ የሆነ አንዱ ቅዱስ ሐዋርያ ፊልጶስ አረፈ። ጌታችንም በቂሳርያ አገር ውስጥ ባለፈ ጊዜ በውስጡ አስተማረ። ትምህርቱንም ሰምቶ ክብር ይግባውና ጌታችንን አምኖ ተከተለው። ከ72ቱ አርድእትም ጋር ተቆጠረ። ጌታችንም ይሰብኩ ዘንድ ሁለት ሁለት አድርጎ በላካቸው ጊዜ ከእርሳቸው አንዱ ይህ ደቀ መዝሙር ነው። ከመድኃኒታችንም እርገት በኋላ ሐዋርያት ከሾሟቸው ከ7ቱ ዲያቆናት ውስጥ የተቆጠረ ነው። እርሱም ወደ ሰማርያ ወርዶ አስተማረ። ብዙዎችንም አሳምኖ የክርስትና ጥምቀትን አጠመቃቸው። ከዚያም በኋላ የተጎዳውን ሥራየኛ ሲሞንንም አጥምቆት ነበር። እርሱ የመንፈስ ቅዱስን ጸጋ በገንዘብ ሊገዛ አስቧልና። ከዚህም በኋላ ወደ ጋዛ በሚወስደው መንገድ ይሄድ ዘንድ መንፈስ ቅዱስ ፊልጶስን አዘዘው። በሄደም ጊዜ ለኢትዮጵያ ንግሥት ለህንደኬ በጅሮንዷ የሆነ ጃንደረባውን አገኘው። እርሱም እንደ በግ ሊታረድ መጣ የሚለውን የነቢይ ኢሳይያስን መጽሐፍ ያነብ ነበር። ፊልጶስም ጃንደረባውን የምታነበውን ታስተውለዋለህን? አለው። ጃንደረባውም ያስተማረኝ ሳይኖር እንዴት አውቃለሁ? አለ። ፊልጶስም ስለ ጌታችን ስለ መከራው ለዓለሙ ሁሉ ድነት ስለሆነው ሞቱ እንደተነገረ ተረጎመለት። ጃንደረባውም ጌታችን ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አመነ። ያን ጊዜም በፊልጶስ እጅ ከወንዝ ውሃ ውስጥ ተጠመቀው። ከውሃውም በወጡ ጊዜ መንፈስ ቅዱስ ፊልጶስን ነጥቆ ወሰደው። ጃንደረባውም ሁለተኛ አላየውም። ፊልጶስም ወደ አዛጦን ከተማ ደረሰ። እያስተማረም እስከ ቂሳርያ ሄደ። በከተማዎች ሁሉ በመዞር ወንጌልን ሰበከ። ከአይሁድና ከሳምራውያን ብዙዎችን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መልሶ የክርስትና ጥምቀትን አጠመቃቸው። ለሐዋርያ ፊልጶስም ከእርሱ ጋር ወንጌልን የሚሰብኩ 4 ሴቶች ልጆች ነበሩት። አገልግሎቱንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ፊልጶስ ሐዋርያ እምሰባ ፍልስጤም ወቂሳርያ ምስለ አዋልዲከ 40 ለይትነበያ አርዌኒ እምትምህርትከ በከመ ትካት ረወያ ሀገረ ሳምር ዋዲ እስያ። በዝችም ቀን ከሮሜ አገር የሆነ የከበረ እግዚአብሔር ሰው ሙሴ አረፈ። የዚህም ቅዱስ የአባቱ ስም አውፍሚያኖስ የእናቱ አግልያስ ነው። እነርሱም እግዚአብሔርን የሚፈሩ እጅግ ባለጸጎች ናቸው። አብዝተውም ይመጸውታሉ፣ ሁልጊዜም ይጸልያሉ፣ እስከ 9 ሰዓትም ይጾማሉ። ድሆችንና ችግረኞችንም ሳይዙ አይበሉ። ነገር ግን ልጆች የሏቸውም ነበር። የእግዚአብሔርን ፈቃድ የሚያደርግ የተባረከ ልጅን ይሰጣቸው ዘንድ እግዚአብሔርን ይለምኑት ነበር። ጌታችንም ልመናቸውን ተቀብሎ ይህን መልኩ እጅግ ያማረ የከበረና የተባረከ ልጅን ሰጣቸው። በወለዱትም ጊዜ በእርሱ ደስ ብሏቸው ለድሆችና ለምስኪኖች ታላቅ ምሳ አደረጉ። ስሙንም ሙሴ ብለው ሰየሙት። ትርጓሜውም የእግዚአብሔር ሰው ማለት ነው። ስለ እርሱ እግዚአብሔር ልመናቸውን ሰምቷልና። ከዚህም በኋላ ሙሴን በመልካም አስተዳደግ አሳደጉት። መንፈሳዊና ስጋዊ ትምህርትን ጥበብን ሁሉ አስተማሩት። አድጎም በጎለመሰ ጊዜ አባቱ አውፍሚያኖስ ሚስቱ አግልያስን እነሆ ልጃችን ሙሴ ያደገ ሚስትን ልትናጋባውና በጋብቻውም ደስ ሊለን ለእኛ ይገባናል አላት። የሙሴ እናትም አግልያስም ሰምታ በዚህ ነገር ደስ አላት። ከሮሜ አገር ታላላቆች ሰዎች ወገንም መልኳ እጅግ ያማረ አንዲት ብላቴና አጋቡት። ታላቅ ሰርግንም በማዘጋጀት ሸልመው አስጊጠው በቤተ ክርስቲያን ውስጥ በጋብቻ ሥርዓት አክሊላትን አቀዳጇቸው። ከዚህም በኋላ ስጋውንና ደሙን ተቀብለው ወደሚሰረጉበት ቤት ገቡ። ከዚህም በኋላ በማግስቱ አውፍሚያኖስ ሚዜውን ጠርቶ እንዲህ አለው፣ ሙሽራው ወደ ሙሽሪቷ ገብቶ የጋብቻውን ሕግ እንዲፈጽም ንገረው። ያ ሚዜውም በነገረው ጊዜ ወደ ሙሽሪቷ ገባ። ድንቅ የሆነ ውበቷንና ደም ግባቷን ተመለከተ። በልቡም አስቦ እንዲህ አለ፣ ይህ ሁሉ ውበትና ደም ግባት አላፊ ጠፊ አይደለምን? ይህንንም ብሎ ወደ ሰማያዊት መንግስቱ የሚደርስበትን መንገድ እንዲመራው እግዚአብሔርን ለመነው። ሙሽራይቱንም እንዲህ አላት፣ የተባረክሽ እህቴ ሆይ ሰላም ይሁንልሽ። የእግዚአብሔርን ፍቅር አንድነት ከአንቺ ጋር ይኑር። ክብር ይግባውና በጌታችን ኢየሱስ ክርስቶስ ዘንድ እስከምንገናኝ ደህና ሁኚ። ይህንንም በሚላት ጊዜ ልብሶቹን አውልቆ ሰጥቷት ከእርሷ ዘንድ ወጣ። የተሞሸረበትንም ልብስ ለውጦ ከባህር ዳርቻ እስከሚደርስ መንገዱን ተጓዘ። ልብሶቹንም ሁሉ ሽጦ ለድሆችና ለችግረኞች ምጽዋትን ሰጠ። እርሱም ጨርቅ በመልበስ እንደ ድሃ ሆኖ ቁራሽ እንጀራ እየለመነ በየጥቂቱ እየተመገበ እስከ ሀገረ ሮሃ ድረስ ሄደ። ከዚያም በደረሰ ጊዜ ወደ ቤተ ክርስቲያን ውስጥ ገብቶ ለሮሃ ንጉሥ ለአቃሪዎስ በስብከቱ ወራት የተላከለትን ክብር ይግባውና የጌታችን የኢየሱስ ክርስቶስን ስዕልና የእመቤታችንን የቅድስት ድንግል ማርያምን ስዕል አግኝቶ ከስዕሎቹ ተሳልሞ በረከትን ተቀበለ። ወደ ልዑል እግዚአብሔርም ፈጽሞ እያመሰገነ ጸለየ።
ወጥቶም ኑሮውን ከድሆችና ከምስኪኖች ጋር አደረገ። ከዚህም በኋላ መጸለይና መጾምን ጀመረ። እስከ ምሽትም ይጾማል። በቀንና በሌሊትም ጸሎቱን አያቋርጥም። ምጽዋትንም ከድሆች ጋር ተቀብሎ እርሱ መልሶ ለሌሎች ይሰጣል። በዚያችም ዕለት በነጋ ጊዜ ወደ ሰርጉ አዳራሽ አባትና እናቱ ሲገቡ ሙሽራው ልጃቸው ሙሴ በጫጉላው ቤት እንደሌለ ሰሙ። ደስታቸውም ወደ ሐዘን፣ የሰርጉ ዘፈን ወደ ልቅሶ፣ ወደ ዋይታ ተለወጠ። ከዚህም በኋላ አውፊምያኖስ ባሮቹን ጠርቶ ብዙ ገንዘብን ሰጣቸው። እንዲህም አላቸው፣ ልጄን እስከምታገኙት ድረስ ሁለት ሁለት እየሆናችሁ ወደ አገሩ ሁሉ ሂዱ። ለድሆችና ለችግረኞች ምጽዋትን ስጧቸው። እነርሱም በአገሩ ሁሉ ተበታተኑ። ከአባቱ አገልጋዮችም ሁለቱ አገኙት፣ ግን አላወቁትም። ምጽዋትንም ከድሆች ጋር ሰጡት። ቅዱስ ሙሴም አውቋቸው እንዲህ ብሎ አመሰገነ። ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ስለ አንተ ፍቅር ከአባቴ ባሮች እጅ ምጽዋትን እቀበል ዘንድ ለዚህ ታላቅ ክብር አድለኛልና አመሰግናለሁ። የአባቱ አገልጋዮችም ብዙ ወራት በሁሉ አገሮች ሲዞሩ ኖረው ወደ አውፍምያኖስ ቤታቸው ተመለሱ። የእግዚአብሔር ሰው ቅዱስ ሙሴም ከሰንበት ቀኖች በቀር እህልን የማይቀምስ እስቲሆን ድረስ ተጋድሎን በመጨመር በየሁለትና በየሶስት ቀኖች የሚጾም ሆነ። ከዚህም በኋላ እመቤታችን የከበረች ድንግል ማርያም ከዚያች ቤተክርስቲያን ካህናት ውስጥ ለአንድ ደግ ጻድቅ ቄስ ተገልጻ እንዲህ አለችው። በጠዋት ወደ ቤተክርስቲያን ውጣ፣ ከምሰሶ አጠገብ ብቻውን ቁሞ የሚጸልይ ሰው ታገኛለህ። የእግዚአብሔር ሰው ሆይ ወደ ቤተክርስቲያን ግባ በለው፣ በውጭ አትተወው። ጾም ጸሎቱ በእግዚአብሔር ፊት መዓዛው ጣፋጭ እንደሆነ ዕጣን ተቀባይነትን አግኝቷልና። ሲነጋም ያ ቄስ ወደ ቅዱስ ሙሴ ሄዶ የእግዚአብሔር ሰው ሆይ ወደ ቤተክርስቲያን ግባ አለው። ሙሴም አባቴ ሆይ በከበረ ቦታ ላይ መቆም የማይገባኝ ኃጢአተኛ ነኝና ተወኝ አለው። ቄሱም ወደ ቤተ መቅደስ አስገባ ዘንድ ከቅድስት ድንግል እመቤታችን ማርያም ወደ አንተ ተልኬአለሁ ብሎ መለሰለት። ወደ ቤተ መቅደስ የሚያስገባው ዘንድ እንዳዘዘችው ነገረው። ከዚህም በኋላ አስገባው። ከዚህም በኋላ የእግዚአብሔር ሰው ሙሴ ወደ አገረ ጠርሴስ ይሄድ ዘንድ አስቦ፣ እርሷም የሐዋርያው ጳውሎስ አገር ናት። እንዲህም አለ፣ እስከ ዕለተ ሞቴ በውስጧ እኖራለሁ። ሥጋውም ምንም በሮሜ አገር የሚኖር ቢሆንም የትውልድ አገሩ ናትና በረከትን እቀበላለሁ ብሎ ነው። በሌሊትም ወጥቶ ወደ ባህር ዳርቻ ሄደ። ወደ ጠርሴስም ይሄድ ዘንድ በመርከብ ተጫነ። በባህር መካከልም ታላቅ ነፋስ ተነሳባቸው። ባህሩም ከነፋሱ ኃይል የተነሳ ታወከ። ወዴትም እንደሚሄዱ አያውቁም ነበር፣ ቀኑ ጨልሞባቸዋልና። ስለ ነፍሳቸውም ድነት ወደ እግዚአብሔር ለመኑ። በዚያንም ጊዜ ባህሩ ጸጥ ብሎ ታላቅ ደስታ ሆነ፣ ብርሃንም ታየ። ወደ ሮሜ አገር ወደብ እንደደረሱ አወቁ። ቅዱስ ሙሴም ተነስቶ በመርከብ ውስጥ ያሉትን በሰላምታ ተሰናብቷቸው ጉዞውን ጀመረ። በልቡም እንዲህ አለ፣ ይህ ሁሉ በእግዚአብሔር ፈቃድ ሆነ። እንዲህ እስከ ዕለተ ሞቴ ራሴን ለማንም እንዳልገልጥ ያው ጌታ ኢየሱስ ክርስቶስን የሚያውቀኝ የለም፣ በአባቴ ደጅ እኖራለሁ። ይህንንም ብሎ ወደ አባቱ ቤት ተጓዘ። በመንገድም ላይ አባቱን ተገናኘው። ብዙ ሰውም ተከትሎት ነበር። የእግዚአብሔር ሰው ሙሴም ቀረብ ብሎ አባቱ የተቀመጠበትን ፈረስ ልጓሙን ያዘ። እንዲህም አለው፣ እግዚአብሔር የባረከህ ያከበረህ አንተ ደግ ሰው፣ እግዚአብሔርም ኃጢአትህን ይቅር ይበልህ፣ የልብህንም ልመና ይስጥህ። እኔም መጻተኛ ድሃ ሰው እንደሆንኩ እወቅ። ለመጻተኛነቴና ለችግረኝነቴ የምትራራ ሁነ ከማዕድ ፍርፋሪ ልትመግበኝ ከወደድክ መኖሪያዬም በቤተ አንጻር በደጃፈ አድርግልኝ። ዋጋህንም የሚሰጥህ እግዚአብሔር ነውና። በዚያንም ጊዜ አውፍምያኖስ የልጁ የሙሴን ስደት አስታውሶ በተቃጠለ ልብ አለቀሰ። መኖሪያውንም በቤቱ ደጅ እንዲሰሩለት አዘዘለት። ሁለተኛም ከአገልጋዮቹ አንዱን በሚያሻው ነገር ሁሉ እንዲያገለግለው አዘዘው። የእግዚአብሔር ሰው ሙሴም ያን የሚያገለግለውን ወንድሜ ወይ ከሰንበት ቀኖች በቀር መብልና መጠጥ እንዳታመጣልኝ እለምንሃለሁ፣ ይኸውም ከቁርባን በኋላ ግማሽ እንጀራና የጽዋ ውሃ ብቻ ነው አለው። በጾምና በጸሎት እየተጋደለ በዚያ በአባቱ ደጅ 12 ዓመት ኖረ። ሰውን የሚወድ ቸር ጌታችን ኢየሱስ ክርስቶስ ከዚህ ዓለም ድካም ሊያሳርፈው ወዶ ተገለጠለት። እንዲህም አለው፣ የመረጥኩህ አንተ ብፁዕ ነህ፣ አንተ ፈቃዴን ፈጽመሃልና በዚህ ዓለም ከደስታ ሐዘንን ከብልጽግና ድህነትን መርጠሃልና እኔም የማይጠፋ ብልጽግናን እሰጥሃለሁ። ዳግመኛም ስምህን የሚጠራ መታሰቢያንም ለሚያደርግ የተራበውን ለሚያጠግብ የተጠማውን ለሚያጠጣ የተራቆተውን ለሚያለብስ ገድልህንም ለሚጽፍ ወይም ለሚያጽፍ ስለ ስምህ በጎ ሥራ ሁሉ ለሚሰራ ቃል ኪዳንን ሰጠው። በሰማያዊት መንግሥትም በጎ ዋጋን እሰጥሃለሁ። ተጠራጣሪ ካልሆነ በዚህ ዓለምም እጠብቀዋለሁ። ከበጎ ነገር ሁሉ ምንም አላሳጣውም። አሁንም ከ4 ቀን በኋላ ወስዳለሁ። መርጦች ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ካሉበትም አኖርሃለሁ።
ይህንንም ብሎ ከእርሱ ዘንድ ወደ ሰማይ በታላቅ ክብር አረገ። ቅዱስ ሙሴም ከእግዚአብሔር ዘንድ ይህን ጸጋ በተሰጠ ጊዜ እጅግ ደስ አለው። ያን የሚያገለግለውንም ወንድሜ ሆይ እንግዲህ ስለ እኔ ከመድከምህ ታርፋለህና ወረቀትና ቀለም አምጣልኝ አለው። የአገልጋይም ካነጋገሩ የተነሳ አድንቆ ወረቀቱንና ቀለሙን አመጣለት። የእግዚአብሔር ሰው ሙሴም ከመጀመሪያው እስከ መጨረሻው ገድሉን ሁሉ ጻፈ። በአራተኛውም ቀን ያችን የጻፋትን መጽሐፍ በእጁ ጨብጦ በእሑድ ቀን በሰላም አረፈ። መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ለሚያገለግሉት የዘላለም ተድላ ደስታ ለሚሰጥ ለነበረና ለሚኖር ፈጣሪያችን ምስጋና ይሁን እያሉ ነፍሱን ተቀበሏት። ሕዝቡም ሁሉ በቅዳሴ ጊዜ በቤተ ክርስቲያን ውስጥ ተሰብስበው እያሉ ከመሠዊያው በላይ የጌታችንን ሕጎቹንና ሥርዓቱን የሚያደርጉ ደጎች አገልጋዮች ባሮች የተመሰገኑ ናቸው፣ እነርሱ ወደ ዘላለም ተድላ ደስታ ይገባሉና የሚል ቃልን ሲጮህ ሰሙ። ሊቀ ጳጳሳቱና ኤጲስቆጶሳቱ፣ ቀሳውስቱና ዲያቆናቱ፣ ሕዝቡም ሁሉ በሰሙ ጊዜ በላያቸው ታላቅ ፍርሃት ወደቀባቸው። የቅዳሴውም ሥርዓት ከተፈጸመ በኋላ ይህን ምስጢር ይገልጽላቸው ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ በመጸለይ ማለዱ። በዚያንም ጊዜ የእግዚአብሔርን ሰው በአውፍምያኖስ ቤት ፈለጉት። እነሆ እርሱ ነፍሱን በእግዚአብሔር እጅ ሰጥቷልና የሚል ቃል ሰሙ። ሊቀ ጳጳሳቱም ይህን ነገር ሰምቶ አውፍምያኖስን ጠራውና ይህ ታላቅ ጸጋ በቤቱ ውስጥ ሲኖር በሕይወቱ ሳለ እንድንጎበኘው በረከቱንም እንድንቀበል ለምን አልነገርከንም? አለው። አውፍምያኖስም እንዲህ ብሎ መለሰ። ክቡር አባት ሆይ ቅድስና ይመስክር፣ ይህን የሚመስል በቤቴ ውስጥ እንዳለ አላወቅኩም። በዚያንም ጊዜ ሊቀ ጳጳሳቱ ከሁሉ ካህናትና ሕዝብ ጋር ተነስቶ ወደ አውፍምያኖስ ቤት ሄደ። የከበረ የእግዚአብሔር ሰው ሙሴንም ባረፈበት ቦታ አገኙት። ክርታሱም በእጁ ውስጥ ነው። ሊቀ ጳጳሳቱም ያችን ክርታስ አንስቶ እግዚአብሔር ሰው ሙሴ የአውፍምያኖስ ልጅ እናቱም አግሊያስ እስከሚለው ስሙ እስቲደርስ በሕዝቡ ሁሉ ፊት አነበባት። እናትና አባቱም በሰሙ ጊዜ ደነገጡ፣ መራር ልቅሶንም አለቀሱ፣ ቤተሰቦቻቸውም ሁሉ። ከዚህም በኋላ ሊቀ ጳጳሳቱ አጽናንቶ ጸጥ አደረጋቸው። በዚያንም ጊዜ ሊቀ ጳጳሳቱ የሐር ልብስ አስመጥቶ በክብር ገነዘው። ወደ ቤተ ክርስቲያንም ወስደው ከሥጋው እስከሚባረኩ በቤተ መቅደስ አኖሩት። ካህናቱና ሕዝቡ ሁሉ ከዚህም በኋላ ብዙ በሽተኞች፣ ዕውራኖች፣ አንካሶች፣ ደንቆሮች፣ ዲዳዎች መጥተው ከሥጋው በተሳለሙ ጊዜ ሁሉም ከደዌያቸው ዳኑ። በዚያችም ቀን ታላቅ ደስታ ሆነ። ሕዝቡም በበዙ ጊዜ የልጁን የሙሴን ሥጋ ከአልጋው ላይ እንዳይጥሉት አውፍምያኖስ ፈራ። ብዙ ገንዘብም አምጥተው ይበትኑ ዘንድ አገልጋዮቹን አዘዛቸው። ሥጋውን ትተው ወደ ተበተነው ገንዘብ ይሄዳሉ ብሎ አስቦ ነበር፣ ግን ከቶ አንድ እንኳን ወደ ገንዘብ የሄደ የለም። ከዚህም በኋላ ሥጋውን በታላቋ በሐዋርያት ጴጥሮስና ጳውሎስ ቤተ ክርስቲያን አኖሩት። ከሥጋውም ብዙ ድንቆች ተአምራቶች ተደረጉ፣ ዕውሮች አይተዋልና፣ አንካሶችም ቀንተው ሂደዋሉና፣ ደንቆሮችም ይሰማሉና፣ ለምጻሞችም ይነጻሉና፣ አጋንንት ያደሩባቸውም ይወጡላቸዋልና፣ ሁሉም ካለባቸው ደዌ ይድናሉና። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለዘመራው ገደፈ ወልታ መንፈስ ታጽፈ ሙሴ አጥሬ ነጻ ድንግልና ትሩፈ ሀበ አምደ ወርቅ ዘላይሉ ስሙ ተጽፈ በኢየሩሳሌም ምድር ረክቦ ምዕራፈ። በዝችም ቀን ዳግመኛ የቁስጥንጥንያ ንጉሥ የቴዎዶስዮስ ልጅ የቅዱስ ገብረ ክርስቶስ የዕረፍቱ መታሰቢያ ነው። ይህ ቴዎዶስዮስ እግዚአብሔርን የሚፈራ ነው። ሚስቱም በጎ የምትሰራ እግዚአብሔርን የምትፈራ ናት። ስሟም መርኬዛ ነው። እነርሱም ልጅ ስለሌላቸው ያዝኑ ነበር። ወደ ኢየሩሳሌምም ሂደው ስለትን ተሳሉ። ቸር ማሪ ወደ ሆነ እግዚአብሔርም ለመኑ። እርሱም ልመናቸውን ተቀብሎ ይህን ያማረ ልጅ ሰጣቸው። ስሙንም አብደል መሲህ ብለው ሰየሙት። ትርጓሜውም ገብረ ክርስቶስ ማለት ነው። የቤተ ክርስቲያንን ትምህርት ሁሉ የሥጋዊንም ትምህርት አስተማሩት። አድጎ በጎለመሰም ጊዜ የሮሜን ንጉሥ ልጅ አጭተው እንደ ሥርዓቱ አጋቡት። ከሌሊት እኩሌታም በሆነ ጊዜ ሙሽራው ገብረ ክርስቶስ ተነስቶ ወደ ሙሽራይቱ ገባ። እጇንም ይዞ ከእርሷ ጋር ቃል ኪዳን አደረገ። ከዚያም የሃይማኖት ጸሎት በአንድ አምላክ እናምናለን የሚለውን እስከ መጨረሻው ጸለየ። የተሞሸረበትንም ልብስ ከላዩ አውልቆ የግምጃ ልብስን ለበሰ። ወደ ሙሽራይቷም ሂዶ ራስዋን ሳማት፣ እንዲህም እያለ ተሰናበታት። እግዚአብሔር ከአንቺ ጋር ይኑር፣ ከሰይጣን ሥራ ሁሉ ያድንሽ። እርሷም አልቅሳ ጌታዬ ወዴት ትሄዳለህ? ለማንስ ትተወኛለህ? አለችው። እርሱም በእግዚአብሔር ዘንድ ተውሻለሁ፣ እኔም ጌታ ኢየሱስ ክርስቶስን ልከተለው ሄዳለሁ። የአባቴ መንግሥት ኃላፊ ነውና አንቺም መሐላሽን አስቢ አላት። ያን ጊዜ መሐላዋን አስባ ዝም አለች።
ለሰርጉም የታደሙት ሁሉ እንደተኙ በሌሊት ወጥቶ ሄደ። ወደ ባህርም ዳርቻ ደርሶ በመርከብ የሚጓዙ መንገደኞችን አገኘ። የዓመት መንገድ ወደሚሆን አርማንያም እስከሚደርስ ከእነርሱ ጋር ተጓዘ። ነግቶ ወደ ሰርጉ አዳራሽ አባትና እናቱ በገቡ ጊዜ ሙሽራውን ልጃቸውን አላገኙትም። ሙሽሪትንም ልጃችን ወዴት አለ ብለው ጠየቋት። እርሷም እንዲህ አለቻቸው፣ በሌሊት ወደ እኔ ገባ፣ መሐላን አማለኝ፣ ከእኔ ጋር ቃል ኪዳን አደረገ፣ ራሴንም ስሞኝ ከእኔ ዘንድ ወጣ። እኔም እያለቀስኩ ብቻዬን አደርኩ። ነገሯንም ሰምተው ወድቀው በመጮህ ታላቅ ልቅሶን አለቀሱ። በዚያችም ጊዜ በአገሮች ውስጥ ሁሉ ልጁን ገብረ ክርስቶስን ይፈልጉት ዘንድ ንጉሡ 500 አገልጋዮቹን ላከ። ለድሆችና ለምስኪኖችም ምጽዋት አድርገው የሚሰጧቸውን ብዙ ገንዘብ ሰጣቸው። ገብረ ክርስቶስ ግን በእመቤታችን በቅድስት ድንግል ማርያም ስም በአርማንም አገር በተሰራች በአንዲት ቤተ ክርስቲያን ደጅ የሚኖር ሆነ። አባቱ የላካቸውም 2 አገልጋዮች ከዚያ ደርሰው ስለ እርሱ መረመሩ፣ ግን ወሬውን ማግኘት ተሳናቸው። ለድሆችም ምጽዋትን ሰጡ። እርሱም ከድሆችም ጋር ምጽዋትን ተቀበለ። በዚያም 15 ዓመት ከኖረ በኋላ እመቤታችን ቅድስት ድንግል ማርያም ለአንድ ቄስ ተገለጸችለት። ቦታውንም አመልክታ እንዲህ አለችው፣ የእግዚአብሔር ሰው ገብረ ክርስቶስ ይህን ይዘህ ከቤተ ክርስቲያን ውስጥ አስገባው፣ ከውጭ አትተው። ቄሱም እመቤታችን እንዳዘዘችው አደረገ። ከዚህም በኋላ የተመሰገነ ገብረ ክርስቶስ በሌሊት ተነሳ። ከእመቤታችንም ስዕል ፊት ቁሞ ጸለየ፣ እንዲህም አላት፣ እመቤቴ ሆይ የተሰወረ ስራዬን አንቺ ለምን ገለጥሽ? አሁንም ወደሚሻለኝ ምሪኝ። ይህንንም ብሎ የእመቤታችንን ስዕሏን ተሳልሞ በሌሊት ወጥቶ ወደ ባህሩ ወደብ ደረሰ። ወደ ሌላ ሀገርም ሊሄድ ወዶ በመርከብ ተሳፈረ። ግን በእግዚአብሔር ፈቃድ ከአባቱ አገር ደረሰ። የአባቱና የእናቱም ባሮች እየናቁትና እየሰደቡት በአባቱ ደጅ 15 ዓመት ኖረ። ሲገቡና ሲወጡ ሽታው እንዳያስጨንቀን ይህን ምስኪን አስወግዱልን ይላሉ። ወጭትና ድስትም አጥበው በላዩ ይደፉበታል። ውሾችም እንዲናከሱበትና እንዲበሉት የሥጋ ትርፍራፊ ይጥሉበታል። ውሾች ግን ቁስሉን ይልሱለት ነበር። እንደዚህም ጋብዝተው አሰቃዩት። ከዚህም በኋላ ወደ እግዚአብሔር እንዲህ ብሎ ለመነ፣ ጌታ ኢየሱስ ክርስቶስ ሆይ ለአባቴና ለእናቴ ባሮች በደል እንዳይሆንባቸው ወደ አንተ ውሰደኝ። በዚያንም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ ገድሉን ከመጀመሪያው እስከ መጨረሻው ጻፈ። በእጁም ጨብጧት አረፈ። በእሑድ ቀንም ሕዝቡ ሁሉና ካህናቱ ከሊቀ ጳጳሳቱ ጋር በቅዳሴ ጊዜ በቤተ ክርስቲያን ውስጥ ሳሉ የእግዚአብሔርን ሰው በንጉሥ ቴዎዶስዮስ ቤት ፈልጉት የሚል ቃል ከሰማይ ሰሙ። በዚያንም ጊዜ ሂደው ባረፈበት ቦታ አገኙት። በእጁም ውስጥ የተጨበጠ ክርታስ አዩ። ሊወስዷትም ሽተው መውሰድ ተሳናቸው። በአንድነትም በጸለዩ ጊዜ እጁ ተፈታ። ወስደው አነበቧት። አባትና እናቱም ልጃቸው እንደሆነ አወቁ። ታላቅ ጩኸትም ሆነ፣ መሪር ልቅሶንም አለቀሱ። አክብረውም ቀበሩት። መቃብሩን በሽተኞችን ሁሉ በመፈወስ ድንቆች የሆኑ ብዙ ታምራትን የሚያደርግ ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለገብረ ክርስቶስ እንተ እንዴ አባሎ በዴዲያቡ አክልብት እስከ ነልሃሱ ቁስሎ አጽረፈ ይሆም ለእግዚአብሔር ከመሳሎ ምዳ አግብርት ተኮንኖ ምዳ አይማት ተጽሎ ምድረ ፈጸመ ወሰለጠ ገድሎ። በዝችም ቀን የታላቁ የከበረው አባታችን አረጋዊ ዘሚካኤል የሚባለው መታሰቢያው ነው። ይህም ቅዱስ ከእርሱ ጋር 9 የሆኑትን ቅዱሳን የእግዚአብሔር አገልጋዮችን ወደ ኢትዮጵያ ሀገር እስካደረሳቸው ድረስ በመንገድ የመራቸው እርሱ ነው። እርሱም የዘንዶ ጅራት በመያዝ ከደብረ ዳሞ ተራራ ላይ ወጣ። በዚያም ፍጹም የሆነ ተጋድሎን ፈጸመ። ክብር ይግባውና ከጌታችን ኢየሱስ ክርስቶስም ስሙን ለሚጠራ መታሰቢያውንም ለሚያደርግ ቃል ኪዳን ተቀበለ። ከመምህሩ ከአባ ጳኩሚስም ዘንድ እንደተማረ ለልጆቹ መነኮሳት ሥርዓተ ማኅበርን ሠራላቸው። ከዚህም በኋላ በእግዚአብሔር ቸርነት እንደ ሄኖክና እንደ ኤልያስ ከሞት ገጽ ተሰወረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለዘሚካኤል ዘተሰሚ አረጋዊ እስመ ውረቱ በጥበብ ወፍናዊሁ ልባዌ ምስሌው ህቡረ ዘበአሃዱ ህላዌ። ሰላም ለቅዱሳን ዘተሰናው ስናዌ ከመበጸሎት ይሳሩ ስርዓቶ ላርዌ። በዝችም ቀን የመራከዋና ከእርሱ ጋር ያሉ ሰማዕታት የዱማቴዎስና የምራይስ የ431 ሰማዕታት መታሰቢያቸው ሆነ። እግዚአብሔርም በጸሎታቸው ይማረን፣ በረከታቸውን ከኛ ጋር ትኑር
ለዘላለሙ አሜን። ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብብቶ ከፍዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ እምላቡ በውላን ዘተርፈ ነቢያ ቅዱሳን ሐዋርያት ሰባካን ሰማዕታት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆምኑ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስቡር የማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት እላይረፍቅሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ እይንሳ ሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከሊል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።